ወላሂ በጣም ታሳዝናለች። ጋይስ ቅድም ያ ማን ነው ሀዋ ነው ምናምን ያለችው ልጅ እንዳትሆን ሀዋ ናት። ሀዋ ነው ስሟ አላቅም። ቆይ ሲጽፍልኝ ያስገባዋለሁ። ማን ነው ስሙ? እሺ ሞዴሬተር። አንዷ ደግሞ ሳውዲ አረቢያ ላይ እኔ እዚህ ጋር የወሎ መብረቅ አጋጣሚ ከሰማ እንዲመጣ ፈልጋለሁ። 100 በጣም የምታሳዝን ልጅ። አንቺ 15000 ብር ረድተሻት ጓደኞቹ ወደ 50000 ብር ረድቷት። አዎ እንደውም ያረጀው 50000 ብር ያዋጣችሁ እንደውም እህቴ ሳጂ እዚህ ጋር አለች። 20000 ብር በኔ ስም አንዲት ወዳጅ ያዋጣ ደረሰኝ ልኬላታለሁ ለመማር። እኔም ከራሴ ኪስ 15000 አዋጥቻለሁ። አዎ እስልመኛው ጻፍ፣ የፈለከውን ነገር ጻፍ፣ እኔ ያስገባለሁ ስለማቀቅ። ቅድም መታ ነበር ነግሬያታለሁ። እኔ ቤት ለአንድ ሰው አንዴ ነው ማግዘው፣ ሌላ ቦታ ደግሞ ሞክሪ ብያታለሁ። ሰላምን አይደለ ሰላም እርዳታ አይደለም የምንፈልገው። የመን ያሉ ልጆች ተጣልተ የሆነች ልጅ እኔም አቢባ እርዳታ ወደ አንቺ እንትን አይደለም እርዳታ ባለኝ አቅም እኔም ማስረድቻት እጨርስላታለሁ። ችግር የለውም። አንቺም ያቅምሽም እንደረዳሻት እንዳስረዳሻት ነግራኛለችና፣ ግን የሆነች ልጅ አለች የመን ላይ ምን ትላታለች? 21000 ሪያል አምጪ። ሲጀመር ከየመን ወደ ኢትዮጵያ ሬሳ ተይና አስክሬን ተይና ጤነኛ ሰው ራሱ እየገባ አይደለም። መታ ቪዲዮ ክፈቺና በቃ ውክልና ውሰጂ ብሩን ላዋጣላት ስላት ቪዲዮ አልወጣም እኔ ለማኝ ነኝ እንደ ቪዲዮ መውጣ ምናምን ብላ አሽቃብጣ ማለት ነው። ተናደን ሰድቤ አባረርኳትና እሷን የመን ያለ ሰው እንዲፈለግላትና አስተያየት ሰጥቶን ያለውን ነገር ብሯ ምናምን በቻልነው ብር እየተሰባሰበ ያለው አስክሬኑ እንደሚገባ እርግጠኛ ሳይኮን ነው እንደ ብር በቀደም ቁጭ ብለን ስናስበው የነበረው ማለት አዎ ያን ነገር ልጅቷ እያለቀሰች ስለሆነ ብዙ ኢትዮጵያዊ የመን ስላሉ ገብቶ በተለይ ረዳነው ምናምን ምንድነው ስሙ አደን ያሉ ልጆች ይቻላል ወይ አይቻልም የኢትዮጵያዊነት እንትናቸውን ያሳዩን። ለዚች ልጅ እርዳታ አድርጎ እኔ ብሩን ሰበስብላታለሁ። ትግባ ችግር ይግባላት ችግር የለውም። እጨርስላታለሁ። እናንተ የጀመራችሁትን የታለ ጻፍ። አሁን ወንድሜ ለሰላም አስተያየት ነው የምፈልገው። የመን ያላችሁ ልጆች ትመጣላችሁ። አንድ ሰው ፈልጋለሁ የመን ያለ የሚረዳኝ። ሰባት ሞዴሬተር ሰጥቼካለሁ። ሰላም አበባ እየላከች ነው። እሺ ሰላምም ነኝ። መንገዱ ሳይኖር ነው እንዴ? እኔ እኮ ኦልሬዲ የተዘጋጀ መስሎኝ ነው። ይዛለልን ወላሂ ላዚም በቃ ያለቀሰች ምናምን ስትል አሳዘነችኝና ብሯን ሞላለሁ ብዬ ያችኛዋን ኃላፊነት ትወስዳለች ስላት አዎ ወስዳለሁ ምንም ችግር የለውም በቀደም አስገብቻለሁ ሬሳ ምናምን አለችኝ። ከዛ በኋላ አይደለም አንዴ ሰላምን ማን ነው 1.5 ያላት? የዛለት እኛ መማር ቤት እርዳታውን ስንጠይቅላት ህዝቡ 1.5 ተጠይቃለች አስክሬን ለማስገባት ብለን ነው ህዝብ እየለመንን የነበረው። እና ማን ነው 1.5 አስገባልሻለሁ ያለሽ? ድራማ ነው። የወሎ መብረቁም 155,000 ብሩን እንድትበላ አመቻችቷል። አይ ካለ ከኔ ጋር ይነጋገር መጥቶ የወሎ መብረቅ ሲረቁለት። ሰላም እሺ፣ ደህና መሻቸው። እንዴት ነሽ? ሰላም ነው እግዚአብሔር ሰላም። ቪዲዮዎች ያኛውም ልጅ ነው። እግዚአብሔር ይባርካችሁ። እውነት በቀደም መማር ጋር መጀመሪያ እንደገባን ሰላም መማር ሰላም ስንት ሪያል ነው ሲሉኝ 25,000 ሪያል ነው የተጠየቁት አልኳቸው። ከዛ ስንት ነው በኢትዮጵያ መማር? 25,000 ሪያሉ ማን የጠየቀሽ? እነዚህ እንትና ማን ነው ወንድማችን መብረቁ ያገናኙኝ ናቸው ይረዱሻል ብሎ ያገናኙኝ ናቸው። እነሱ ናቸው የጠየቁኝ 25,000። መጀመሪያ ጊዜ በህይወቴ ወረቀት ሳላይ የገባውበት እርዳታ ቢኖር ይሄ ነው። ለመጀመሪያ ጊዜ በህይወቴ እሱንም ሚኪ መማር ነይ ስላሉኝ ሄድኩኝ። ከራሴ ከኪሴ 15,000 በመስጠት ጀመርኩ። በሳጂም እህቴ እዚህ ጋር ያለችው በእኔ ስም 50,000 ሰጠች። አንዲት ወዳጅም 20,000 ሰጠች። ሌሎችም ገብተው የመዳም ቅመሞች 3,000 2,000 ያሉ አሉ። ለመጀመሪያ ጊዜ በህይወቴ የኤምባሲ ወረቀት ለምሳሌ አስክሬን ሲገባ ብዙ ጊዜ በኤምባሲ በኩል ነው የሚገባው። ወረቀት ሳላይ ዝም ብዬ አምኜ እንደዚህ የሰጠሁበት የመጀመሪያው እርዳታ ይሄ ነው በህይወቴ። እኔም ራሱ ገረመኝ። ምንም አይነት ወረቀት ሳታይ መማር 25,000 ሪያል ተጠይቂያለሁ ስትልሽ በአፍሽ ስላልሻት አምና ነው እርዳታውን ስታሰባስብልሽ የነበረው። እንዴት መሰለሽ ከመጀመሪያው ሳለት ወንድሜ ከጠፋ ጀምሮ ገብተሽ ቪዲዮ ውጪ ማለሽ ሰላምዬ ቪዲዮ ውጪ። ሁለተኛው ደግሞ እኔ ተረድቻለሁ
አቡዬ ምንድነው ነገሩ ታውቂያለሽ? ልጅቷ በጣም የምትወደው ወንድሟ ነው የተጎዳባት። እያለቀሰች ማንም እንግዲህ ደሙን የሚጠላ የለም። እያለቀሰች ወዳ ወዲህ ስትንከራተት ይዞ ወሎ መብረቅ ጋር ወሰዷት። እዛ ሲወስዷት 35,000 ብር ከይና ወንድምሽን ሐኪም ቤት እንወስድልህ ምናምን ብለው ብር ካስላኩ በኋላ የበፊቱ ሐኪም ቤት 20,000 ብር አለ አሁንም ጨምር ተባለች። አሁንም 100,000 ላኪ ተባለች። ተበዳድራ ማለት ነው። 10 ዓመት ነው መዳም ኩሽና ላይ የሚሰራው በእናታችሁ ምናምን ብላ አልቅሳ ነው ያስገባዋት ማለት ነው። እንደዚህ ድራማ በጣም 150,000 ብሩ ምንም ነገር ስላልተደረገላት ለልጅቷ እንዲመለስላት ከዛ በኋላ እናንተ ባስረዳችኋት ገንዘብ ወንድሟን ቃል ገብቼላታለሁ። ለምን የመን መሄድ አይሆንም? እውነትም አደን ላይ ኤርፖርት እየሰራ ከሆነ እኔ ልጅ እረዳታለሁ እስከ መጨረሻ። ይሄ የእሷ እንደዚህ ነው። አደን ያለ ሰው ታስገቢልኛለች መጨረሻ ላይ። አንቺ ቁጭ በይ። ህልመኛው የአሁኑን ጻፍና አስገባሃለሁ። ሙቤ አንዴ ልናገር። አንዴ መጀመሪያ ወንድሜን ያገናኘኝ ሊሞት 3 ቀን ሲቀረው እኔ ስሙን አይናገርም፣ ስሙን አላውቀውም። የኢትዮጵያ ደውለው ለእነሱ ቪዲዮ አሳያቸው። እባክሽ እህቴ ይሄው ወንድማችን እንዲህ ነው አዚ ነው እመቤቴን እኔ ራሴን አላውቅም። ቪዲዮ ስደውል ቂጡ እንዳለ ተቃጥሏል። ምንድነው ስላቸው አሲድ ነው አሉኝ። የምን አሲድ ስላቸው እኛ ከጀልባ ሲወጣ ነው አሉኝ። ረሃቡ በጣም ነው ቀውስ የሚያደርገው እመቤቴን ነው የምልሽ። ከዛ ቀውስ ሆንኩኝ። ልክ እናቴ ስትሞት የነበረው አይኗ እንደዚህ ወንድሜ እኔ እህትህ እኮ ስለው ብሎ እንደዚህ አይኑን አላየኝም። እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምትዋን ብቻ ከዛ ድፍት አለ። እሺ ሐኪም ቤት ውሰዱልኝ እባክህ አልኩት። እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ። የመጀመሪያ አገናኘኝ። ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ። ከዛ ወደ ሚዲያ ወጣው። ማታ ነው እግዚአብሔርን ነው ብላችሁ ይኸው ማታ ቤት ወጣው እየተርበተበተ እርዱኝ፣ የመን ወንድሜ የጠፋ ወንድሜ እንዲሆኗል ብዬ ወጣው። ከዛ ማነው የምትባል ሀዊ እሷ ወደ መብረቆ ወሰደችኝ። እኔ እናንተ ነበር የምጠብቀው። ወደ 3,000 ሰው እያየኝ ነው እያለቀስኩ ወደ እሱ ወሰደችኝ። ወዲያው ተደዋውሎ እና የሚባሉ መጡ። እነሱ መጡ አነጋገሩ እዛ። ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ። ከዛ ለታክሲ ያስፈልጋል አሉኝ። ስንት ስላችሁ ለማናች እና አሊ የሚባሉ መብረቁ ያገናኝ ያኛው ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባት የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ። 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለም አለኝ። ከዛ ሆስፒታል አስገብቼው አደርኳል። ፎቶ ላኩልኝ። አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ። የሱንም ትቼዋለሁ በቃ እሱን ተውትና በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ። እኔ ብቻ በቃ አላየን ኦክሲጅን ተደርጎለት እህቴ የምትለው ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔ ቤሩት ነኝ። አቦ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጅ
ልጨብጥ እዛ ቤተሰብ ያስጨንቀኛል እና እንዲሆንኩኝ በቃ ህመሙ አለብኝ። ቤት ነበርሽ? ህጋዊ ነሽ ወይስ ጠፍተሽ ነው የምትሰሪው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀን ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ። እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስር በጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ አለኝ። እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ ጧት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን ልክንትሻለሁ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑ እንደ ጓደኞቼ ነው የላኩ። እንደ አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምንም ማረጋገጫ ለዛ ነው እኮ ሙባረክ ካልገባሽ ሲሉኝ እህቶቼ እሺ ብዬ እሱ በደንብ ይስልሻል ሲሉ አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድን ነው ማረጋገጫሽ ነው የኔ ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ አቡ። የዛለታኔ እንደዚህ ያልተነገረኝማ መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። የዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ እባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይሄን ቢጥሉት ምንድነው ማረጋገጫችን? ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። መምጣት አለበት። ይሄን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስራለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩን እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ግቢልኝ ያለው ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትሳፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረርኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000
እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫችን? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷ ለሳምነው እንዲቀበርላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ የዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩ ምን እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳና ያለና እንዴት ነው ብዬ እንዴት አልጠየቅኩም? ምን ነክቶኝ ነው? አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጅዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነውና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያለው አይዞሽ። እሺ ስልክ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር ያስገባችናት። እሺ አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ሀብዬ ብሩ 300,000 ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቡ። ገንዘቡ እኮ አይደለም ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባል። መተማመኛ ሊኖረን ይገባል። እናንተ ሩኝ በፈጣሪ እነት ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዛ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለውን ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150,000 መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልተው። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና። መተማመኛ እናገኝ። የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ በየት በኩልና እንዴት የሚለውን የሚያውቅ ሰው የሚረዳን ሰው እስቲ ቆይ አሌክስ ልጥራው የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣሁት አቡዬ ብር እርዳታውን ህዝቡ ያዋጣላታል። 155,000 ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450,000 ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው አቢባ የምታውቀው መጥቶ ይግባበትና ችግር የለውም። ጠይቀው አሞራው እሱ ሊያውቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች።
በየገስቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም ሀቢባ እረዳታለሁ ካለ አንደኛው 21 ሺህ ብር አይፈልግም፣ 21 ሺህ ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21 ሺህ ሪያል እየጠየቀ ያለን ባሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 155 ሺህ ብር ምንም አይነት ገንዘብ ለነሱ እንዳታስተላልፍ። እሺ አንዴ ቆይ እንትናን አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። እሺ ያው የታለከ ለእህታችንን ያመጣው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣና ግባና ልጅቷን አምጣት። አለም እግዚአብሔር ይመስገን። እንዳረብሻችሁ ሚት እያደረኩኝ ውጭ ስላለው እሰማቸዋለሁ። እሺ አሌክስዬ፣ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300 ሺህ ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300 ሺህ አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም ራሳቸው ናቸው አይደል? ከዚህ በፊት 155 ሺህ በህይወት እያለ ለመታከሚያ ብለው ይበሉሽ እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ካንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ምን ጥያቄ ራሳቸው ናቸው ሰው 155 ሺህ ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ። እሺ 35 ሺህ እነዚህ ራሳቸው ነው። መጀመሪያ 35 ሺህ 20 ሺህ ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20 ሺህ ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155 ሺህ ይሄማ ባሪፍ እኔ አላቅም። 155 ሺህ በአንድ ሰው ነው የገባው። ለዚህ ይሉኛል አላቅም። ለዚህ ይሉኛል አላቅም። ሞን በአንድ ሰው በአሊ ልክ ያለው 155 ሺህ ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት፣ እዚህ ጋር ሌሎች ሰዎች ሆነው ከነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካችሁ። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ ወዲያው ከሱ ጋር ሆስፒታል የለም አለ። ደሞ ጧት ደግሞ አስገብቻለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሽ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አሉኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155 ሺህ ግን ተልኳል። በቃሽ ሰላም የሚታር ማጠጭ ተረጋጊ። ውሃ ጠጪም። አይዞሽ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155 ሺህ በሏት። ሳያሳክሙት ህይወቱ አለፈ።
አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈጃሉ። ስለ እንዴት ናችሁ? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየመን ሬሳ የገባ ይቻላል በጨራሽ ሰምቼም አላውቅም፣ አይቼም አላውቅም። አይቻላቅም እኔ ማለት ነው ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ ያሏት የነበሩ አሁን እንደገና የሬሳ ማላክ ምንልክልሽን ብር 1.5 ቢሊዮን ብለውሽ ላይክ እንዴት ነው የሚሆነው? ነው ላይክ እንጨነቀኝ ነገር ከዚህ በፊት ድሮ ማለት ነው ሀቡ ስማቸውን መጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው ሊቢያ ላይ ይዘውት ድምፁን ቀርጠው አስቀምጠው ማለት ነው ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ ገባሽ አይደል? አንድ ድምፅ ቀርቶ 10 ጊዜ ይልኩለታል። እሱ ደግሞ ሊያችን አለ በያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው። አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን አሉት። ገባሽ አይደል? እኔ አይቼ አላውቅም ከየመን። ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየኩት ሰው ሁሉ ሰምቼ አላውቅም ከየመን አስክሬን ገብቶ አይተንም ሰምተንም አናውቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያውቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናውቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ኦር ደግሞ ድጋሚ እንደገና ደግሞ ጨምሪ እናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም። በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸዋል ሞቱ። 7ቱ ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥሩ የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ እንትን ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷን ስለ ልቦናዋን ጎዷት። ይገባ ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 100 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደሞም እኔ ገዝታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷን ያመጣቻት ቪዲዮ ኃላፊነቱን ከወሰሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጪ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይሄን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ ሀቢባ። ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒኝ 21,000 ሪያል አትጠየቂም። በትጠየቂም ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው፣ አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸው ሊያገኙ 155,000 ገብለሽ ምን አደረጉልሽ? ምንም አላደረጉልሽ። አሁንም ምስኪን አይቶ ነው። ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነት እንዳጣራ። ቆይ ቅልቦችን እንጠናል። ቆይ አንዴ ቆይ እኮ ሞዴሬተሬን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን
ምክንያቱም በህገወጥ መንገድ የሄደ ሰው በምንም አይነት መንገድ እንዴት ነው በፕሌን አስክሬኑ እንዴት ነው ሊገባ የሚችለው? እነሱ በምን መንገድ ነው እናስገባልሻለን 1.5 ክፈይ ያሉሽ? በምን መንገድ አልጠየቅሽም? ዝም ብለሽ ነው እሺ ብለሽ ያመንሻቸው ማሬ? በምን መንገድ? እነሱማ የሚሉት በፕሌን ነው የሚሉኝ። ሀቢባ እኔ እኮ በህገወጥ መንገድ የሄደ ሰው እንዴት በፕሌን እነሱ ምን የሆነ ይወጣለት አላሉኝ እኮ የሆነ መባረክ ምን እንደሚወጣለት እኔ ነጭ ወረቀት መሰለኝ። እኛ ወረቀት የሌለን ነጭ በነጭ ወረቀት እንደምንወጣው እንደዛ ነው መሰለኝ። እኔ አላቅም ሀቡ። አሁን እንኳን ስለዛ ሀገር ይሄን ሀገር እንኳን በደንብ እኔ ፕሮሰሱን እኮ አላቅም ሀቡዬ። እኔ አላቅም እኮ በእውነት ማቆታሪ አንዳንድ ሰዎች አንዳንድ የሌቦቹ የነዚህ የደላሎቹ የሌቦቹ ቡድኖች መታወቀው በውስጥ ይገባል እንደዚህ ሊሉሽ ይችላሉ። እነሱ እንዲያሳምኑላቸው የላኳቸው ሰዎች ናቸው። በፍጹም 5 ሳንቲም እንዳታስገቢላቸው። እነሱ ጥሩ ሰው ቢሆኑ ኖሮ 155 ሺውን ያሳክሙበት ነበረ። 155 ሺህ ልከሽላቸው ይኸው ደረሰኝ እንግዲህ ልከሽልኛል። 155 ሺህ አንቺ አፈር ድሜ በልተሽ ልከሽላቸው ሳያሳክሙት ህይወቱ አለፈ። ስለዚህ 155 ሺህ ይዘው እሱን ለማሳከም የሳሱ ሰዎች አሁን አስክሬን ለመላኪያ 1.5 ለምነሽ ከላክሽላቸው በኋላ አስክሬኑን ይልኩታል የሚሉት በፍጹም ቅንጣት እምነት የለኝም በእነሱ እና ማለት ነው። የእነሱ ቡድን የሆኑ እነሱ ይላኳቸው ሰዎች እየመጡ በውስጥ ሊጽፉልሽ ይገባል ሊሉሽ ምናምን ይችላሉ። ገባሽ? አሁን ራሱ ትንሽ ከተሰበሰበልሽ በኋላ አሁን ያለውን አስገቢ ፕሮሰሱን እንጀምር ይሉሻል። ያለውን ስታስገቢላቸው ጨምር ይሉሻል። ጨምር እያሉ አስክሬኑን ይዘው እድሜ ልክ ከአንቺ ገንዘብ ሲበሉ ነው ሊኖሩ የሚፈልጉት። ገባሽ? እነዚህ ደላሎች ርህራሄ የሚባል ነገር የላቸው። ስለዚህ በትክክለኛው መንገድኛ እስቲ ትክክለኛ መንገድ አለ። በዚህ መንገድ የሚባል መንገድ እንፈልግ። በህገወጥ ሄደ ሰው ፓስፖርት የሌለው ሰው እንዴት ነው በፕሌን አስክሬኑ የሚገባው? ጋይስ ሀዊ ይህን ቁጥራቸውን በዋትሳፕ ልላክልሽ ወይስ በዋትሳፕ አንቺ ማውራት ትችያለሽ? በእርግጥ እኔ አንቺ አሁን ለመውለድ ደርሰሻል። እዚህ ውስጥ ስለከተትኩሽም ይቅርበኝ በእናት። እኔ ከህገወጥ ደላሎች ጋር አላወራም ማሪ። እኔ የራሴ ህጋዊ መንገድ ነው የምፈልግልሽ እንጂ ከነዚህ ህገወጥ ደላሎች ጋር እኔንም ለማሳመን ብዙ ነገር ሊለፈልፉ ይችላሉ። ከዛ ብሩን ከበሉ በኋላ እግርሽን ቢቢሉ ምንም አንድ መልእክት እየመጣልኝ በዋትሳፕ ቆይ አንዲት እህቴ አሰሪዎቿን የመኔዎችን ነው እሺ እየጠየቀች ያለችው። አሰሪዎቿን የመኔዎችን ነው እየጠየቀች ያለችው፣ በምን አይነት መንገድ አስክሬን ሊገባ እንደሚችል ህገወጥ ነው። የት ነው? የመን መሆኑ እኮ ነው ችግሩ። ሌላ ሀገርማ ቢሆን ችግር የለውም። ሳውዲ እንትና ታስታውሳላችሁ ጋይስ? አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ ህገወጥ በመሆኗ ምክንያት እኮ ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗን የሳውዲ መንግስት የቀበረው። 1 ምናምን ሰብስቤለት አራስ ልጅ ስትወልድ ህገወጥ በመሆኗ ምክንያት ስትወልድ በወሊድ ሞታ አታስታውሱም? አሸናፊ ሚስቱን ከቀበረ በኋላ ልጁን ለመላክ ልጄን የሚልክልኝ ሰው ፈልጉልኝ ብሎ መጥቶ ቀይ ልጅ የሚያምሩ ወጣት ባልና ሚስቶች ሚስቱ እቤት ውስጥ በአዋላጅ ስትወልድ ሞታ አስክሬኗን ለመላክ 1 ምናምን ሰብስበን 6 ወር በኤምባሲ ተመላልሶ ያውም ከሳውዲ ህገወጥ በመሆኗ ምክንያት ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗ በመጨረሻም የሳውዲ አረቢያ መንግስት የቀበረው እዛው ሳውዲ ውስጥ የተቀበረችው። ህገወጥ ሰው ከሳውዲ እንኳን እኮ የህገወጥ አስክሬን ማስገባት ከባድ ነው አይደለም? ከየመን ህጋዊ ሰው በኤምባሲ በኩል በስነስርዓት ፕሮሰሱ አልቆ ይገባል። ህገወጥ ሰው እኔ እንጃ። እስቲ ቆየው ብሬክስ መጥቷል።
እንዴት አመሻችሁ? አቡ ሰላም ብሬክስዬ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን። ደህና ነህ? አሻለህ? በረታ? ደህና ነኝ እግዚአብሔር ይመስገን። ፈጣሪ ጨርሶ የማረግ ወንድሜ። ይሄን አመሰግናለሁ። እቺ እህታችን የምትኖረው በቤሩት ነው እና ወንድሟ በህገ ወጥ መንገድ የመን ሄዶ የመን ላይ ታሞ ለደላሎቹ 155,000 ወንድሟን እንዲያሳክሙላት 35,000 መጀመሪያ፣ ከዛ 20,000 ከዛ እንደዚህ እያሉ 155,000 ጠቅላላ ላከችላቸውና 155,000 ብሩንም ሳያሳክሙበት ልጁ ህይወቱ አለፈ። እነሱ ዛሬ ነገ ሲሉ ሳያሳክሙበት። እናም አሁን አስክሬኑን ወደ ሀገር ቤት እንድናስገባልሽ 1.5 ክፈይ አሏት። እናም ከየመን እውነት አስክሬን ወደ ኢትዮጵያ መግባት ይችላሉ? አንድ በህገ ወጥ መንገድ የሄደ ሰው አስክሬኑ ኢትዮጵያ በፕሌን መሄድ ይችላሉ የሚለውን ነገር እስኪ አንተ ካወቅ መንገድ ካለ እንድትነግረን ነው። አስክሬን ከየመን መግባት ይችላል ወይ? አዎ መግባት ይችላል። ምክንያቱም ከዚህ በፊት የዛሬ 8 ወር አካባቢ ይመስለኛል አንድ የኛ አካባቢ ሰው የአላማጣ አካባቢ ሰው ልጁ እሱን ሳታስፈቅድ ወደ ሳውዲ ትጓዛለች እና ድንገት የመን ላይ የመኪና አደጋ ተፈጥሮ እዛው ህይወቱ አለፈ። አባቷ ከኢትዮጵያ በባህር ነው ሄደው፣ የሚገርምሽ ማለት ነው። በባህር አድርጎ ሄዶ ልጁ ያለችበትን ሆስፒታል ጠቁመውት አባት መሆኑን ከኢትዮጵያ የሚጨራረስ ነገር አለ። ያው የውክልና እንትን የሚባለው ይሄ ወላጅ መሆኑንና ማረጋገጫ አለ አይደል? እነዛ ነገሮች የሚጻፋሉ። እነዛን ነገሮች ጨራርሶ ሄደና እንዲያውም መላኪያ ገንዘብ ሁላ አጥቶ ነበር። አሰባስበንለት ምናምን በዛው የልጁን ከ2 ወር በኋላ ነው ከ1 ወር በኋላ የልጁን አስክሬን ይዞ አገር ቤት ገባ ማለት ነው። ስለዚህ እሱ አባት ወይም አጎት ኢትዮጵያ ፕሮሰሱን በህጋዊ መንገድ ጨርሶ ሄዶ ነው የሚያመጣው። እሱ እንደዛ አድርጎ ነው ሄዶ ያመጣት። በምንድን ነው ያመጣት አባትየው? በፕሌን። እሺ ምን አወጣላት? ነጭ ወረቀት ከየት ኤምባሲ ያወጣላት ለአስክሬኑ? አባትየው ከውጭ ጉዳይ ሚኒስቴር ነው ያው የሚጻፈው። ከቀበሌ ጀምሮ የሚጨራረስ ነገር ስቴፑን ቢነግረን አባትየውን ብንጠይቀው ይቻላል? ስልኩን ቼክ አድርገዋለሁ። ፕሊስ እኛ አይደለሁም ስልኩን ሴቭ አድርጌዋለሁ፣ አላደረኩትም። አሁን ላይ ግን እንደምንም ሰርች አድርጌ ካገኘሁት ያው ሰጥሻለሁ። እና ደግሞ ምናልባት ከዚህ በፊት የልጅቷን አስክሬን ለመላክ ገንዘብ ስናሰባስብበት የነበረ ቪዲዮ ላይ አይ ቲንክ ቁጥራቸው የእናቷ ቁጥር ነው ምናምን ተቀምጧል መሰለኝ ካልተሳሳቱ። ቪዲዮ ኢቭን አሁን ድረስ የጠፋ አይመስለኝም። እዛ ላይም ቼክ ማድረግ እንችላለን፣ እንደው ሴቭ እንኳን አድርጌው ባይሆን ራሱ ማለት ነው። እስቲ በእናትህ ብሬክስ የቼክ አድርገውና ቁጥራቸውን ብትሰጠን የተጠቀሙበትን ስቴፕ እንድንጠቀም መንገዱን የሄዱበትን መንገድ እንድንሄድ። ውዴ ሰላም፣ አጎት ወይ አባት አለሽ ሄዶ የመን ድረስ አስክሬኑ እንዲያመጣ የሚችል? አባቱ ከሄደ ነው እንጂ አባቱ ማለት ወንድምሽ አይደለም እንዴ? አባቱ ማለት አባቴ ለምን አላልሽም? በአባት ትለያያላችሁ? የልጅ ነው ብያለሁ ሀብዬ፣ መጀመሪያም ከቪዲዮም ብያለሁ። መማር ቤት ሶሪ ነው ያልሰማሁት። በነገራችን ላይ እንደዛ ያሏት ሰዎች ምን ብለዋታል? ምን ያስፈልጋል? ይሄን ያስፈልጋል ያሏት ነገር የለም። ገንዘብ ብቻ ነው የጠየቀው። 1.5 ብቻ ነው። ውክልና ጠይቀው ውክልና ጠይቀው እልክልሻለሁ። ሀቡ ውክልና ራሱ እናትና እህቴና ባሏ የጻፉትን ከእብናት ከጥጋጌ የሚባል ከዚያ አጠገብ ነው ያሉት እህቶቼ። ከዛ ድረስ መጥተው ሳምንት ሙሉ እነሱ በብሩ አልስማማም ብለውኝ ሳምንት ሙሉ አቀውሰውኝ መጨረሻ ላይ 25,000 ሪያል የተስማማ ነው። 30,000 ሪያል ነበር መጀመሪያ የተጠየቀው። ከዛ ብዬ ነው ከየት አመጣዋለሁ ገና ሚዲያ ላይ ለምኜ ነው እሱ ነው ካገኘው ነው ብዬ ከዛ 25,000 ተደረገ መጨረሻ ላይ ማለት ነው። መጀመሪያ ስንት ብለውሽ ነበር? 30,000
እንግዲህ መባረክ ስንት እንደሆነ ይሄ 30,000 እንጃ ስንት እንደሆነ አቡ ወላጅ ወይም ወንድም ምናምን ባይሄድም እንኳን ማለት ነው እነሱ ይሄንን ሰው ወክለነዋል ብለው አጽፈው ከላኩ ከራሳቸው ከዛ ይዟት የሚገባ ሰው ምናምን ያስተካክላሉ። ገባሽ? ብዙ ጊዜ እንደዛ ነው የሚደረገው። ከሳውዲ አሁን ሰው ሲሞት ምናምን እንደዛ ተደርጎ ነው የሚላከው። አንድ ሰው እዛ ሀገር ላይ የሚኖር ሰው ውክልና ይሰጠዋል። እሱ ያ ሰው በቃ እንደ ቤተሰቡ ነው ማለት ነው። ገብቶሻል? ያንን ወረቀት ይዞ ሲሄድ ነው እሱ ወኪል መሆኑን የሚረጋገጠውና አባቷ ቢሄድም ባይሄድም ውክልና ከሰጠ ለነዛ ሰዎች ውክልና ከሰጠ እነዛ ሰዎች መላክ ይችላሉ። አዎ አንድ ሰው ያው የሱን ሙሉ ኢንፎርሜሽን ይሄ ዶክመንት አለ አይደለ? ስሙ ምናምን የሚገልጽ ምናልባት አገሪቱ ላይ ያለው አይዲ ካለው ኦር መታወቂያ የሆነ ነገር ካለው ማንነቱን የዛ ሰው ማንነት የሚገልጽ ሰው በሱ ስም ነው ውክልናው የሚሰራው። ብሬክስ አንድ ጥያቄ አለኝ። አሁን ውክልና አድርጊ ብለው ውክልና የእህቴ ባለም መተው ሳምንት ተጨቃጭቀው ሳምንት ቆይተው በእውነት ነው የምላጭ እኔ ራስ ብር ስለሌለኝ እዛ ሌላ የእህቴ ልጅ አለ የሚማር ተማሪ እሱ ነው የላከላቸው። እኔ እንኳን የለኝማ ከየት ላምጣ? እሱ ነው እንዴት ይቆያል? የገጠር ሰዎች ናቸው። ልክ እሑድ እንደተነገራቸው ነጠላቸውን አንጠልጥለው ነው የወጡት እነሱ። በቃ ቆይ እኔ ሳልላችሁ እንዳትሄዱ ብዬ ማለት ነው። ቆሎም የሚቆረጥሙበት ትንሽ ብር ላከላቸው። 2,000 ነው ምናምን ልኮላቸው እዛው ብናት ከተማ ወረዳው ላይ እንዲያጽፉ አጽፈው ጨረሱ። አሁን ደግሞ ይሄው ልላክልሽ ሀብዬ ላንቺ ይሄ ገና ማህተብ ሳይመታበት ነው። ወረዳውን ሁሉን ነገር ይነግርሻል። ይሄ ደቡብ ጎንደር እብናት የተወለደበት የእህቴ ልጅ የተወለደበት ጥጋጌ ሁሉን ነገር ተጽፎ ፊርማ ነው የቀረን ብለውኝ ፊርማ እየተጠባበቁ እስካሁን ተመቶ ይሆናል አላውቅም። ፊርማ አሁን ደግሞ እያሉ ያሉት እኔ ፓስፖርት የለኝም እኔ አልችልም ነው እያሉ ያሉት። እባክሽን ወደ ሌላ አዛውሪልኝ ነው እያሉ ያሉት እነዚሁ ማለት ነው። እና እኔ ይሄን ነገር እናንተ ገብታችሁ እንድታስተካክሉልኝ እኔ አልቻልኩም። ልከው ሰው ነው እንደዛ ያለሽ? ልከዋለው ያለ ሰው ነው እንደዛ ያለሽ? ኦፍ ኮርስ እውነት ነው። ቀይ መስቀል ልክ ሲደርስ እውነት ነው። ምን መሰለሽ ብሬክስ ጨርሽሽ። እሺ ቀይ መስቀል ወንድሜ ልክ ህይወቱ ሊያልፍ በቃ ህይወቱ እንደሱ እንዳሉኝ ነው። ህይወቱ ልክ ሲያልፍ እግዚአብሔር ሲረዳኝ ቀይ መስቀል ጋር ደርሶ ነው ያለፈው። ያ ቀይ መስቀል የተቀበለው ወንድማችን የምንድነው የአሜሪካ ምንድነው አለኝ አለኝ። በሱም ልላክልሽ ሁሉን ነገር የተጻፈበትን የሱ አይዲ የሱ የሚኖርበት ምናምን እዚህ ላይ አለ መታወቂያው። ይሄ ወንድማችን አሊ ቀይ መስቀል ነው ስልኩ ራሱ ያለኝ ማለት ነው። እሱ ወንድማችን ሬሳውን የወንድሜን ሬሳ ተቀብሎ አሳጥቦ ወደ ፍሬዘር እንዳደረገልኝ ነው የነገረ። ምን ያህል እርግጠኛ ነሽ በዚህ አስክሬኑ? አሁን ማለት ይኸውልሽ አስክሬኑ ኤሲ ላይ እንትን ላይ መደረጉ ይሄ ምንድነው ማቀዝቀዣ ላይ መደረጉ በምን እርግጠኛ ናችሁ እናንተ? ፎቶ ልከው ለጓደኞቼ ፎቶ ልከዋል። እሱን አሁን ልጠይቅና ለሀው ልካል። አዎ ግን አለመቀበሩስ? አሁን ለጊዜው አንዳንድ ጊዜ እንደዚህ በባህር ሄደው ምናምን እንትን የሚደረጉ ሰዎች እኮ ምናምን ብዙ ጊዜ ቤተሰብ እስኪመጣ ተብሎ ፍሪጅ ላይ ሊያስገቧቸው ይችላሉ። ቦታ ካለ ገብቶሻል አይደለ? ቦታ ካለ ፍሪጅ ሊገቡ ይችላሉ። ቤተሰብ የሚመጣ ከሌለ ግን ይቀበራሉ። ቤተሰብ ነኝ የሚል አካል ከሌለ ማለት ነው። ስለዚህ ምን ያህል አሁን ድረስ አስክሬኑ መኖሩን በምን እርግጠኛ ናችሁ? እሱን እኮ ነው ምልክ ብሬክስ። እኔ እኮ አሁን የጨነቀኝ ልጅቷ ብሩን ከተቀበሏት በኋላ ስልካቸውን ቢዘጉ አስክሬኑ ባይኖር ወይ በጣም ከባድ ነገር ነው። ዝም ብሎ ዛሬም አለ ነገም አለ እያሉ ጨምሪ ብር ጨምሪ እንዲገጠመን አሁንም ጨምሪ እያሉ ሲበሏት ሊኖሩ ቢሆንስ በምንድን ነው እርግጠኛ? ምን ያህል ጊዜ ሆኖታል ከሞተ? አሁን ሐሙስ ሲመጣ 15 ቀን ነው። አሁን ነገ ነው ዛሬ ማነው ማክሰኞ አይደል? 15 ቀን እኔ ነኝ የሚል አካል ከሌለ የመን ውስጥ ተከታትሎ እንትን የሚል አስክሬን ያስቀምጣሉ የሚል እምነት የለኝም። ግን ያው ቤተሰብ ካለ ወንድም ምናምን በቃ እኔ ወኪል ነኝ ምናምን ጽፌ እስከማመጣ ምናምን ብለው የሚከራከር ሰው ካለ ሊያቆዩ ይችላሉ። ከዛ ውጭ ግን በዚህ ደረጃ አስክሬን እነሱ የሚያቆዩበት ምንም አይነት ምክንያት የለም። ሬክስ ይውል ወንድሜ እና ቀይ መስቀል ሲገባ እኔ እኮ ማነው ስሙ
ማነው ስሙ በመቤት የጠፋብኝ መብረቁን የተባበረኝ እነሱን ያገናኘኝ እሱ ነው። እነሱ ከዛ እኔ እህቱ እንደሆንኩኝ ያው እንዲታከም እኮ እኔ ጥሪ ያለውኝ እኮ ጥሪ ያለ 3 ቀን ሳይሞት እኮ አግኝቼዋለሁ። እኔ እህቱ እንደሆንኩኝ ወደ ሀገር ቤት ማስገባት እንደምፈልግ ሁሉን ነገር ተነጋግረን ነው እንግዲህ ፍሪጅ ውስጥ አድርገነው አላሉኝ። ቀይ መስቀል ተቀብሎታል አሉኝ እና የሬሳው ፍሪጅ ውስጥ መሆኑን ፎቶ አንስተው ልከውልናል። ተወካዩን ደግሞ እኔ አገናኛችኋለሁ የተወከለልኝ እንደ ወንድሜ። አሁን ይሄንን ማረጋገጥ የሚቻለው በምን መሰለሽ? አሁን አንቺ ያኔ ሲሞት አንስተው ልከውልሽ ይሆን ይችላሉ ግን እስካሁን ድረስ መኖርን የምታረጋግጨው የሆነ ነገር ተናግራችሁ ልክ እስኪ በዚህ መንገድ በቪዲዮ መልኩ እንደዚህ ያላችሁ ቀርጻችሁ ላኩልን ተብሎ ማረጋገጫ መሆን የሚቻልበት መንገድ ነው መፍጠር ያለባችሁ እንጂ ከ15 ቀን በፊት ወር ከ10 ቀን በፊት እንደዛ አድርጎ ስለላከልሽ ሜቢ አሁንም ይኖራል ብሎ መደምደሙ ከባድ ነው። ወደሻል 50 ነው ማለት ያለብሽ። እሺ ይሄን እናንተ ልትረዱኝ አትችሉም ታዲያ? በምን መንገድ በምን እንዴት ለማጣራት እነዚህ ሰዎችን የሚሉኝን ባገናኛቸውና እነሱ ደግሞ ሆስፒታሉ መሪ የለውም እንዴ ማኔጅመንት የለውም የሆስፒታሉ እነሱን እንዲያገናኙን በማድረግ ያው እኔ ቅድም እንደነገርኩሽ ከህገ ወጥ ደላሎች ጋር ምንም አይነት ኮንታክት እንዲኖረኝ ስለማልፈልግ እነሱ ጋር ይሄ ቀይ መስቀል የሚሰራው የሚባለው እኔ ደላላ አይመስለኝም። ቀይ መስቀል የሚሰራ ነው ሳሚ የሚባለው ቀይ መስቀል የሚሰራ እኮ ነው። እኔ እንጃ ያገናኘሽ ሰው አሁን ስሙን የጠራሽ ያገናኘሽ ልጅ ኃላፊነቱን ይውሰድና ለሱ እሱ ያናግራቸውና እሱ ቪዲዮ ኮልም ሆነ ማስረጃ ይዞ እኔ ኃላፊነቱን እወስዳለሁ ይበል። የዛኔ ሙባረክ እኔ ኦልሬዲ ያቅሜን አድርጌያለሁ አይደል? በገንዘብ ጉዳይ ያቅሜን ከኔም ከወዳጆችም ያቅሜን አድርጌያለሁ በቀደም። ስለዚህ አሁን ደግሞ ሙባረክ ደግሞ እርግጠኛ የሚሆን ኃላፊነት የሚወስድ አካል ካለ እኔ ገንዘብ በማሰባሰብ እኔ ማግዝሻለሁ ብሎሻል ሙባረክ። የሱ ተራ ነው። አሁን ደግሞ እኔ ኃላፊነቴን እንጨርሻለሁ። ምንድነው አገናኘኝ ያልሽው ግለሰብ ኃላፊነቱን ወስዶ ቪዲዮ ሰርቶ እኔ ኃላፊነቱን ወስዳለሁ 1.5ቱን ለነሱ ከከፈለች እነሱ አስክሬኑን እንደሚያስገቡላት ኃላፊነቱን ወስዳለሁ ብሎ ኃላፊነቱን ወሰድልሽ። እሱ ኃላፊነቱን ወስዳለሁ ብሎ ቪዲዮ ከሰራልሽ ኃላፊነቱን ወስዳለሁ ብሏል። መብረቁ እኮ ኃላፊነቱን ወስዳለሁ 1.5 ከፍላ አስክሬኑን አላስገባም ካሉ እኔ 1.5ቱን አስመልሳለሁ ብሎ ወይም እመልስላታለሁ ብሎ ቪዲዮ ይስራ ኃላፊነቱን ወስዳለሁ ብሎ የዛኔ ሙባረክ በቤቱ ያሰባስብልሻል። የቀረው ገባሽ? ቪዲዮ ሰርቶ ነው ኃላፊነቱን ወስዶ በውስጥ አይደለም ቪዲዮ ሰርቶ እሱ ስላገናኘሽ እኔ አምናቸዋለሁ እኔ ኃላፊነቱን ወስዳለሁ ብሎ ቪዲዮ ይስራ። ያንን ቪዲዮ ሁላችንም ሴቭ እናደርገዋለን። ብሩን ከከፈልሽ በኋላ ስክሪኑን ባይልኩልሽ እንግዲህ እሱ ኃላፊነቱን ይወስዳል ማለት ነው። ይሄ ነው መፍትሄው። እሺ ግን ይሄ 25,000 የሚባለው 1.5 ነው የሚመጣው በሳውዲ 25,000 ሪያል አይደል የጠየቁሽ? 25,000 ሪያሉን በኢትዮጵያ ስትመጪው እንደዛ አካባቢ መሰለኝ የሚመጣው። እኔ ሰዎችን ጠይቄ 1,250,000 ነው እንግዲህ እኔ ላይ የመጣው በኮመንት ነው መማር ቤት እንደዛ 1.5 አሉት እንጂ እኔ ከዛ በኋላ ስመጣው 1.3 አካባቢ 1.3 በይው በቃ 1.3 ስለዚህ 1.3 በይው በቃ 3 በቀደም መማር ቤት ሰብስበንልሽ የለ 3 ስለዚህ ቀረውን 1 ሚሊዮን ደግሞ ሙባረክ ቤትም ቃል ገብቶልሻል እንደሚያሰባስብልሽ ሌላም ቤት ትሞክሪያለሽ። ስለዚህ አሁን እሱ ቴጂና ለማን ነው ቪዲዮ ስራልኝ እንዴ ሙባረክ ቤት እንዲያሰባስብልኝ እኔ ካገናኘዋት ሰዎች ጋር 1.5 ከፍላ አስክሬኑ ካልተላከላት እኔ ኃላፊነቱን እወስዳለሁ ብሎ ቪዲዮ ከሰራ ሙባረክ ቃል ገብቶልሻል በቤቱ እንደሚያግዝ። እሺ ሂጂና እሱን እንደዛ በይ። እሺ ትክክለኛው መፍትሄ ነው። ትልቁ መፍትሄ ይሄ ነው። እሺ
ንገሪውና ቪዲዮ ይስራልሽና ቪዲዮ ሲሰራ ሰርቷል ብለሽ ንገሪኝ ዋትሳፕ ላይ። በኢትዮጵያ ደግሞ ያስገባሽው 155,000 ደረሰ ይልከሽልኛል። እኔ አጣራለሁ ማንነቱን የዛን አካውንት ባለቤት። ኦኬ ቪዲዮ ከሰራ በኋላ ንገሪኝ። እኔ ቪዲዮ እሺ እግዚአብሔር ይስጥልኝ። ሁላችሁንም በጣም ነው